ሰላም ሰላም የኤስኤም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ነው ብለናል። እንግዲህ በዛሬው ዝግጅታችን የምናየው የየትኛውንም መኪና ማንኛውንም መኪና ማለት ነው ከድሮ ኦልድ ከሚባሉ ሞዴል ጀምሮ እስከ ሌተስቶቹ ማለት ነው እያንዳንዷን የመኪና ሞዴል ዲቴል የሚነግረን እንዲሁም ደግሞ ያለበትን ብልሽትና እንዴት ደግሞ how to fix የሚሉ ነገር የሚያሳየንን ዌብሳይት ነው። እንግዲህ ይሄ ዌብሳይት ዋና ጥቅሙ ምንድነው? አንዳንዴ ምንም እውቀት ላይኖር ይችላል የመኪና ማለት መንዳት እንችላለን፣ ነገር ግን ብልሽቱ ምኑ ጋር እንደሆነ ማናቅምና የሆነች በጣም ቀላል የሆነች ኤሌክትሪካልም ሊሆን ይችላል ወይም ደግሞ በጣም ሲምፕሊ ፊክስ ማድረግ የምንችለው ነገር ስለማናውቀው ብቻ ጋራጅ ወስደን ብዙ ብር እንድናወጣ ያደርገናል ማለት ነው። ይሄ ደግሞ አላስፈላጊ ስለሚያስወጣን ከቀዳችን ውጪ ሊያደርገን ይችላል። ሶ ምንድነው ይሄ ዌብሳይት ዋና ዓላማው እያንዳንዷን ኢንዲቴል ነው። ያ ማለት ከጎማ መቀየር ጀምሮ እስከ ከባድ ነው ብለን የምናስበው ኢንጂን ላይ የሚሰሩ ስራዎችን በሙሉ ኢንዲቴል ነው እያንዳንዷን ስቴፕ ባይ ስቴፕ የሚያሳየን ማለት ነው። የመኪናውን ሞዴል መርጠን ከዛ በኋላ የምንፈልገውን ብልሽት ደግሞ ቦታውን መርጠን ቀጥታ እያየን እዛው መስራት እንችላለን ማለት ነው። ስለዚህ ግዴታ ለእያንዳንዱ ለተቃቀን ነገር ሰው መጥራት ወይም ደግሞ ጋራጅ ወይም ደግሞ የመኪና ሜንቴናንስ ቦታ ላይ መገኘት አይጠበቅብንም ማለት ነው። እንግዲህ ይሄንን ካል ቀጥታ ወደ ዌብሳይቱ ነው ወስዳችሁ። የዌብሳይቱ ስም ካርኬር ኪዮስክ ይባላል። አንዱን ዌብሳይት እንከፍታለን፣ አንዱን ብራውዘር እኔ ክሮም ነው የምጠቀመው፣ እሱን እንከፍታለን። ከዛ በኋላ ይሄው እዚህ ጋር እንደምታዩት ካርኬር ኪዮስክ ይባላል። በጣም ቤስት ዌብሳይት ነው። እዚህ ጋር ለመጻፍ ግን ለእናንተ ለማሳየት ያክል እየጻፍን እንየው። እሺ ይሄው carkerkiosk.com ሲምፕል ነው። ካርኬር ኪዮስክ ይባላል። ይሄን ኢንተር እንለዋለን። ከዛን ተመልከቱት በዚህ መልኩ ያመጣል ማለት ነው። የምታዩት የሁሉም መኪና ሞዴል እዚህ ላይ ይገኛል። የሁሉም መኪና ከኛ የሚጠበቀው እኛ የምንፈልገውን ለማስተካከል ያሰብነው መኪና መምረጥ ነው። ለምሳሌ ተመልከቱ እዚህ ጋር I don't know how to pronounce it አኩራ ይሁን አሱራ I don't know። ይሄንን የመኪና እንትን አይደለም እኔ ሲጀመር ይሄ አልፋ ሮሚዮ ነው። እዚህ ጋር አውዲ አለ፣ BMW፣ ካዲላክ፣ ቼቭሮሌት ተመልከቱት ሁሉም አለ። ዶጅ የምትፈልጉትን አልፋቤቲካሊ ነው ያስቀመጠው ሁላ ማለት ነው። ይሄው ጂፕ፣ ጃጓር፣ አይሱዙ ምንም ነገር የሚቀረው የለም። ለምሳሌ እንደ ምሳሌ እስኪ በብዛት እኛ ሀገር ላይ ያለው በብዛት ነው እንጂ ያው ሁሉም አይደለም፣ ግን ቶዮታ ነው አይደለ? እስኪ ቶዮታ ላይ ሄደ ሁሉ ቴስላ ሁሉ አለ። ቶዮታን ክሊክ እናድርገው። አፕዴት ደግሞ ስለሚያደርገው ዌብሳይቱ የመኪኖችን እንትን ምንም አያሳስብም። አዲስ የመጣ ሞዴልም እንትን ይላል ማለት ነው። ለምሳሌ ቶዮታ ፎረነር አለ ከዓመተ ምህረት እንደነገርኳችሁ ከ1990 እስከ 1995 የተመረቱ አሉ። ከ1996 እስከ 2002 በየዓመተ ምህረቱ ከፋፍለን እንትን ምንድነው። ለምሳሌ ማን እስኪ ለምሳሌ የቶዮታ ኮሮላኒ እስኪ ኮሮላኒ አቫለን አለ። እንደገና ደግሞ ይሄና ኮሮላ አይም አለ። ኮሮላ ከ1993 እስከ 1997 ይሄ ኦልድ ኢሹ ነው። ከ1998 እስከ 2002 አለ። ከ2003 እስከ 2008 ከ2003 እስከ 2008 ይሄ ደግሞ አይ ቲንክ በሆነ ባገር ወይም ሳምቲንግ ደግሞ በሚዩት ሊትር ሊለያሽ እዚህ ጋር 1.8 ሊትር ነው የሚላል ፎር ክሪስታል። ሶ እኛ የትኛው ነው የኮሮላን ለምሳሌ ይሄ በብዛት እኛ ሀገር ያለው መኪና ነው። ይሄ አይ ቲንክ ሲልቨር ከለሩ ሲልቨር ሳይሆን አይ ቲንክ ምንድነው የሚባለው ከለር አይ ዶንት ኖ፣ ግን ክሊክ እናድርገዋለን እዚህ ጋር እንደምታዩት ኮሮላ 2003 እስከ 2008 የሚለው ማለት ነው።
ተመልከቱት እንግዲህ አሁን እዚህ ጋር እያንዳንዷን ነገር በእንትን ነው የሚያሳየን አልፋቤቲካል ነው ኤር ኮንዲሽነር ተመልከቱት እዚህ ላይ ብልሽት አለ ወይም ደግሞ ማወቅ ፈልገው ካለ ይሄን ክሊክ እናደርጋለን ኤር ፊልተር አለ እንደገና ደግሞ ተመልከቱት ባትሪ ላይ አለ ብሬክ ፍሉድ እያንዳንዷን እኛ ገጥሞና ተበላሽቶብናል ብለን ያሰብነውን እንትን ዝም ብሎ እንትን አይደለም ሁላ በቪዲዮ ነው እሱን አሁን ቼክ እናደርጋለን ለምሳሌ ፊውዝ ተመልከቱት የኢንጂን ፊውዝ አለ ላይትስ መብራቶቹ ላይ ዘይት ያያችሁት ነው እዚህ ጋር እያንዳንዷን ነገር ታየርና ተመልከቱት ጎማ ላይ ከዛም ፓወር ስቲሪንግ ፍሉድ አለ እንግዲህ እኔ እንደነገርኳችሁ ነው ብዙ ዲቴል አላቅም ግን ዋሸር ፍሉድ እስኪ ለምሳሌ እኛ የፈለግነው ዘይት ነው ብለን እናስብ አድ ኦይል ይላል ያያችሁት ነው ሶ ምንድነው የምናደርገው እዚህ ጋር የታችሁታል ቪዲዮ ማሳያ ምልክቷን እሷን ክሊክ እናደርጋታለን ማለት ነው ከዛን ትንሽ እንጠብቀዋለን እንደ ኔትወርካችን ፍጥነት ይከፍተዋል ማለት ነው ፈጣን ከሆነ ወዲያው እንትን ይላል ምን ጥያቄ የለው ትንሽ ደቂቃ ስለሆነ አንዳንዶቹ ደግሞ ብዙም ይሄው አንድ ደቂቃ ምናምን አሁን ተመልከቱት Turning it counterclockwise. Remember to store it somewhere safe. Look up the oil capacity for your engine in your owner's manual. This will typically be near the end in a section titled Fluid Capacities. New engines are designed with tolerances and are engineered for use with specific types of oils. Basically, you want the oil to get where it's supposed to go and stay out of where it's not supposed to be. ያው ኔትወርኩ እዚህ ጋር ስለሚያስቸግር ነው እንዴት መጨመር እንዳለብን ምን አይነት ጥንቃቄ ማድረግ እንዳለብን ይነግረናል ያው በዚህ መሰረት ኖርማል እንድታዩ ስለፈለኩ ነው ይሄንን በዚህ መሰረት እንትን እንዳለ ማለት ፕሮሲጀሩን ተከትለን እናደርጋለን ለምሳሌ ዘይት ለመቀየርና ቼንጅ ኦይል ኤንድ ኦይል ፊልተር ይሄንን የኦይል ፊልተሩና ዘይቱን ለመቀየር ምን ማድረግ እንዳለብን እንደገና ደግሞ የኦይሉን ሌቭል የዘይቱን ሌቭል እንዴት ቼክ ማድረግ እንዳለብን እያንዳንዱ ይነግረናል መብራት ላይ ደግሞ ብንመጣ ሴንተር ብሬክ ላይት ይላል ሪፕሌስ በልብ እንዴት ሪፕሌስ ማድረግ እንዳለብን ይሄው ክሊክ እናደርጋለን ከዛ በኋላ ፕሌይ ማለት ነው ከኛ የሚጠበቀው እንደምታዩት ነው እንግዲህ ትንሽ ኔትወርክ እያስቸገረ ነው እንግዲህ እናንተን ከፍታችሁ ኔትወርካችሁ አሪፍ ቢሆን የተመረጠ ነው ከዛ በኋላ ይሄንን እንዴት መቀየር እንዳለባችሁ ስቴፕ ባይ ስቴፕ ሁሉንም ያሳያችኋል ማለት ነው ከዛ በኋላ ባክ ትላላችሁ የፈለጋችሁ ከጨረሳችሁ በኋላ ሌላ ነገር ደግሞ ይሄው ፊውዝ ኢንጂን እንደመቀየር እንዳለብን ኢንቴሪየሩን አብዛኛው ነገር ያሳየናል በቃ አብዛኛው መኪና ደግሞ ለምሳሌ ሌላ ሞዴል ማየት ከፈለግን ለምሳሌ የማንን ለምሳሌ ላንድ ክሩዘር አለ ለምሳሌ እንደምታዩት ላንድ ክሩዘር ከ2008 እስከ 2014 ነው እስኪ ክሊክ እናድርግ ይሄው ኤር ፊልተሩን የኢንጂኑን በቃ እያንዳንዷን ከመጀመሪያው ጀምሮ እንዲሁም ይሄ ለኢንዲቪጁዋል ብቻ ሲሆን ጋራጅ ቤት ላላቸው ሁሉ የሚጠቅም አይነት ነገር ነው ማለት አንዳንድ ያላወቅናቸው ነገሮች ሁሉም ሰው ፐርፌክት ያንና ማወቅ የምንፈልገውን ነገር እዚህው ያስረዳናል ግዴታ ሰውንም መጠየቅ መለመንም አያስፈልግም ማለት ነው ይሄ በጣም አስተማሪ እንትን ነው በተለይ እንዳልኳችሁ ለጋራጅ ቤቶች እንደገና ደግሞ ሁሌ መኪና በብዛት ለሚይዙ ሰዎችም በጣም ጠቃሚ ነው እዛው ቤታቸው ሆነው ማስተካከል ይችላሉ ማለት ነው የዌብሳይቱ ስም እንደነገርኳችሁ ካር ኬር ኪዮስክ ነው ፍሪ ነው ምንም ነገር የሚጠይቀው ነገር የለም ከናንተ የሚጠበቀው ጀስት አክሰስ ታደርጉታላችሁ ዌብሳይቱን ከዛ በኋላ የምትፈልጉት መኪና መርጣችሁ ያለው ችግር አይደንቲፋይ ታደርጋላችሁ ያንን መጠየቅ ነው ማለት ነው ከዛ በኋላ በቪዲዮ መልክ ያሳያችኋል ማለት ነው እንግዲህ ዛሬው ዝግጅት ይሄን ይመስላል ካር ኬር ኪዮስክ ይባላል እንዳልኳችሁ ዌብሳይት ተጠቀሙበት በጣም ምርጥ ነው መኪና ላላችሁ ሰዎች እንትን ይጠቅማችኋል እንደገና ደግሞ መኪና እንደዚሁ እንትን ለሚሉ ሰዎች ሜን ሰጀስት ታደርጉ አሪፍ ነው እንግዲህ ቻናሉ ስም ኤስኤም ነው ሰብስክራይብ ማድረጋችሁ እንዳትረሱ ላይክ ኮሜንት ሼር ማድረጋችሁ እንዳትረሱ
እንዲሁ ጠቃሚ ብዬ ማስበው ነገር በሌላ ዝግጅት ይዤላችሁ እመጣለሁ። ሰላም